ዛሬ እንግዲህ አሚርን ማን አሳበደው፣ እንዴትስ በምን ምክንያት ነው አበደው የሚለውን እናያለን። ቪዲዮ ላይክ ሼር አድርጉ። እዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንበሉ። በጣም ያሳዝናል። አንድ ልጅ ወጣት እንግዲህ እሱን ለመጣል ወይንም እሱን ለማሳበድ ከላይ ከታይ ዝቅ ከፍ የሚሉ በጣም ነው የሚገርመው። እስኪ ቪዲዮውን አይተን እንመለሳለን። እስከመጨረሻው ግን አብራችሁ ሆኑ እንዲያትወጡ ቪዲዮውንም ላይክ ሼር ያረጋችሁ እስኪ አይተን እንመለስ። ላይ ስልኬን ሰብሮብኛል። እሱ ነው የሰበረብኝ። ኧረ ተይ እባክሽ ወድቆብኝ ነው ምናምን ያልኩሽ። ለምን ትቀርጭኛለሽ ምናምን ወድቆብኛል ያልሽው እሱ ነው እንዴ? አዎ እሱ በድንጋይ መቶ አባረኝ። ችግር የለም ጦስክን ጥንቡሳቱን ይገዛል ደግሞ ለስልክ እና አሁን ደህና ነው እያልሽ ነው? አዎ ጤነኛ ነው። ተናዶ ነው በእሷ እንዴት ነው እንደዚህ ሆነ እንጂ በጣም ጤነኛ ነው። ከሚገርምሽ ነገር ማለት ነው። እና ምንድነው እሺ ባለቤቱ ሌላ ስታገባበት አሁን እሷን በነገራችን ላይ ራሴን ካላጠፋው ምናምን እያለች ነው። መጥፋቱ ቆጭቷት ማለት ነው። እሺ እንግዲህ እሱ ደግሞ በዛ የተነሳ እናቱን ማየት አይፈልግም፣ ቤተሰብ ማየት አይፈልግም፣ ማንንም ማየት አይፈልግም። አሁን እሱ ግን አጥበሽው ራሱ ይጠራልሻል እንዴ? እኔ ምንም አልገባኝም። ምንድነው ጭንቅላት ውስጥ ያለው ነገር ምናምን ይጠራል። ወይኔ ጉዴ ፈላ። ያውቃል። 8 ቀን ነው ሳምንት ማለት ነው። እንግዲህ ለማንኛውም አንተ አትናደር። ሴት ብሄድ ሴት ይመጣል፣ ኖርማል ነው። በቃ ካልፈለካት ለሴት ነው ግን አዎ ለሴት ነው። በጣም አንቺ በጣም ነው የሚወዳት አስበሽዋል። ደግሞ ወንዶች በቃ እንደዚህ አይነት ነገር አይፈልጉም። ሌላ ገባችበት ነው ያልሽው? ሆነች ሌላ ገባችበት ቀለበት ሲያስርላት እሷ ራሱ ምን አይነት ድንጋይ ራስ እንደሆነች ቀለበት እንዴት ባልዬ ያላት ቀለበት ሲያስርላት እንትን ትላለች። እና በሷ ተሳመመኛ ነው ያሳመንኩ ነው። እሺ ይቅርታ አትጨናነቅ። እሺ እሱን ነገር ለምን አታስቀምጠው? ተቀበዩ። ምንድነው እየሳበ ራሱ ያለው? እስኪ ታይ እስከማ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ብያለሁ። ውድና የተከበራችሁ የሰይድ ሁሉ ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት ሰላማችሁን ብዝት ያርግልኝ። ውድ የሀገሬ ልጆች ዛሬ እንግዲህ አሚር እንግዲህ ትናንትና ሱመያ አብዶ ብላ አግኝታው ነበረ። ወደ ቤቷ ማንጠታ ዛሬ ላይ እንደታያችሁት ከመግቢያው ላይ ጸጉሩን እየላጨው እንጃ ብቻ አንዳንዴ ለትወና ቢሆን ጸጉሩን እንኳን ቢያንስ ወስደው ጸጉር ቤት ያስላጩታል። ግን እኔ ትወና አልመሰለኝም ይሄ ነገር። እንጃ በዚህ ልክ ሰው ለማበሬ ይደርሳል ማለት ነው። በሴት አንዳንድ ጊዜ ሰው ገንዘብ ይወድምበትና ቤተሰብ እንግዲህ ወይንም የሚወደው ሰው ወይንም የተለያየ ነገር በሞት ያጣውና ሲያስተነትን በሽታ ይጠጋዋል ይባላል። እንግዲህ ይህችን ልጅ አስልሞ ከዛም ሚስተዋ ለማረገፍ ሰው ሌላ ወንድ በከሪስ ይሄ አሁን እንትን ይላል ያኔ ብቻ እኔ አላመንኩም ራሱ። እንደገና ደግሞ ሂሌንም ባያብዲ ኑሮ ጸጉር ቤት ወስደው ያስተካክሉን ነበር። ለማንኛውም አሚር እንግዲህ ለእናቱ ባለው አሁን በዚህ ልክ እንደዚህ ሆኖ ሙታል ተብሎ ሁለተኛ ሲገኝ በጣም ነው ደስ የሚያለ እናቱ። ያው እንደዚህ አበዴ ሲባል ደግሞ በጣም በእርግጥ ያስጠላል። ብቻ እኔ ግራ የሚያጋባ ነገር ነው። ሀገራችንን ታውቁታላችሁ። አንዳንድ ጊዜ ስንት የተጨባለቀ ነው። አንዳንድ ሰው በመተት ሰው ያሳበድ ያሉ በመተት በቃ ሀገራችን ብዙ ከባድ ነው። ያህንና ይሄን ለማለት ራሱ የሚያስጠላ ነገር ነው። ብቻ ልጁ አንደኛ አለመሞቱ በጣም ደስ ይላል። አንዳንድ ሰው ለዶላር ለአንዳንድ ሰው ደግሞ ለዩቲዩብ ብለው ነው ለመሸከል ለገንዘብ ብለው ነው ይላሉ። ብቻ እንጃ ለገንዘብ ቢሆን ሌላ ነገር ማድረግ ይችላሉ እኮ። ይሄ ሞተ ብለው ተገኘ ብለው በሱ ቻናል ለኛል የለም ሱመያ ለቀቀዩ። ሁለተኛ ለኔ ቢሆን በራሱ ቻናል ይመጣ ነበር እንዲሆን ብሎ ማለት ነው። እንጃ የሞተ እንዲህ ነው አይመስለኝም መቼም። ግን አንዳንዱ ይመስለዋል። ብቻ ብዙ ጊዜ ኮሜንት ሳነባ አንዳንዴ ለገንዘብ ብለው ነው ለመሸቀል ብለው ነው እና ያልገባችሁ ምናምን ይላሉ። አንዳንድ ነገር ያጋጥማል። እንደዚህ ነገር
ቢያጋጥምም ግን መስወበር ሁን ያለው ነው የሚሆነው እንጂ ዛሬ የሆነ ሰው አጣን ብለን በቃ በዛ ላይ በቃ የሆነ ነገር ለማግኘት መሮጥ ማስተንተን ማለት ምን ራሳችንን ነው የምንጎዳው እንጂ ሶብሮ ታግሶ ያንን ነገር ማሳለፍ የተሻለ ነገር እንድናገኝ መጣር እንደውም ማለት ነው አሪፍ ነገር ራሳችንን በቃ የምናሳዝን የሆነ ነገር ከሆነ ራሳችንን ነው የምንጎዳው፣ ቤተሰብ ነው የምንጎዳው። ይሄ እናቱ እያለቀሰ ነው እንግዲህ ተውት። እናትን ታውቃላችሁ ልጅ ሞተ ተብሎ አይደለም ዝም ብላም ጠፋ ብትባል እንኳን አርፋ አትቀመጥም፣ እንኳን ሞተ ተብላ ማለት ነው። እንግዲህ የቡታጅራ ኢትዮወሮችን ታውቃቸዋላችሁ እና ብቻ አንዳንዱ ይሄ ነገር ለብራቸውና ለዩቲዩብ ስራ ብለው ነው ይላሉ። አንዳንዱ ደግሞ አራድ የለም ይሄ ልጅ ከዚህ በፊት ከእንግዲህ ሚስቴ ካላት ታገባታለሁ ብሎ ካሰባለች ከዲታው በሷ የተነሳ ነው ይላሉ። ብቻ ያም አለ አንዳንድ ጊዜ የምናስተውላቸው ነገሮች ወንድ ስንባል ማስተዋል አለብን። አንዲት ሴት ሄዴ ብለህ ራስህን መጣል በዚህ ልክ በጣም የሚያስጠላ ነገር ነው። ማበድም በጣም እንዴ ነገሩ አንደን ታማላት የለ እንዴ በጣም ያስጠላል። አንዲትም ሴት ልጅ በአሁኑ ዘመን የሆነ አጣው ብላ በቃ እንዲህ ነው ፕሮዳክት ሰጣለው እሱን አጣው በፍጹም ህይወት ይቀጥላል። በጣም ጅልነት ነው። በጣም ሰው እንደዚህ ራሱን ለማጥፋት መጣ በጣም እኔ እንጃ ብቻ ጅልነት ነው ብዬ ነው የማስበው። በነገራችን ላይ አንዳንድ ጊዜ አስተውለን የምናያቸው ነገሮች ለህይወታችን ይጠቅሙናል። በሩጫ ግን የወሰናቸው ነገር እኛኑ ዙረው መስዋዕት ያስከፍሉናል ማለት ነው እና በሩጫ ነገር የሆነ ነገር አትወስኑ። በቻላችሁት ለመታገስና ነገሮችን ታግሳችሁ በተረጋጋ መንፈስ ለመወሰን እሰቡ። ለማንኛውም እንግዲህ ዛሬ እንደዚህ የራጨው ፀጉሩን እያስተካከለ ሳይ በጣም ነው ያኔ በቃ ይሄ ልጅማ እውነተኛ ብሎ ነው ያሰብኩት። ምክንያቱም አንድ ሰው ፀጉር በእግራችን ነው በየሰፋው ፀጉር ቤት ሞልቶ ከፀጉር ቤት ይሄው ማስተካከል ይችላል። ከቤት አንጠው ሱመያ እንደዛ ስቆርጠው ብቻ ፈጣሪ እንትኑን ይመልስለት። እኔ ምንም ልልም አልችልም። ሱመያ በየግኒት ንግስቷ ሱመያ ብሏን ነበር። ለማንኛውም አሁንም በዛው እንደቀጠለች ናት። አሚርንም እንግዲህ ሰላም ሆኖ ወደ ራሷ አይምሮ ተመልሶ ምናየው ፈጣሪ ያርገን። አበዴ ጨለለ ሲባል አንዳንዴ ሰው የሚለው ሌላ እውነታው ሌላ ሊሆን ይችላል። ይሄ ልጅ ያለበት ነገር እውነትም ሊሆን ይችላል፣ ግን አንዳንዴ አይገባንም። ለቤተሰብና በዛው ላሉበት ነው የሚረዱት እንጂ። ለማንኛውም ዛሬ ላይ ይሄን ይመስላል። ቪዲዮውን ላይክ አድርጉ፣ ከተመቻችሁ ሰብስክራይብ አድርጉ። መልካም እመኝላችኋለሁ። ባይ ባይ።